ከሲዳማ ብሔራዊ ክልላዊ መንግስት ከፖለቲካ ፓርቲዎች ሰባተኛውን ምርጫ አስመልክቶ የሚሰጥ ጋዜጣዊ መግለጫ ነው። ያው የሲዳማ ክልል የፖለቲካ ፓርቲዎች የጋራው ምክር ቤት ሰባተኛውን ምርጫ በስኬት ማጠናቀቃችንን ከወዲሁ ለማብሰር እንወዳለን። እንደ ሲዳማ ክልል 19 ምርጫ ክልልና 2266 ምርጫ ጣቢያዎች ያሉበት የ23 ፓርቲዎች ያሉበት 18 ፓርቲዎች እጩ አቅርበው 4 ክልላዊ 14 ደግሞ ሀገር አቀፋዊ ፓርቲዎች አቅርበው የተወዳደሩበት ሁኔታዎች አሉ። የሲዳማ ክልል ሰባተኛው ምርጫ በሰላማዊ ሁኔታ የሄድንበት ሁኔታዎች አሉ። እኛ እንደ ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ከምሽቱ 9 ሰዓት ተኩል ጀምሮ ከአዋሳ ከተማ መነሻ አድርገን ወደ ወረዳና ወደ ዞን ከተሞች የሄድንበት ሁኔታዎች አሉ። 10 ሰዓት በምንደርስበት በዞንና በወረዳ ከተማዎች ህዝቡ በነቂስ ወጥቶ ምርጫውን ለመስጠት ሰባተኛው ምርጫ የተሰለፈበትን ሂደት ያየንበት ሁኔታዎች አሉ። ህዝቡ በሰላማዊ ሁኔታ ወጥቶ ምርጫውን ሰጥቶ እንደገባ ግምገማዎችን አካሄደን እኛም እንደ ስራ አስፈጻሚ በሁለት ቲሞች በዋናነት ሄደን በሁለት ቲም ተሰማርተን ዞኖችን ወረዳዎችን ያየንበት ሁኔታዎች አሉ። የህዝቡ የድምጽ አሰጣጥ ሂደት ምን ይመስላል የሚለውን ነገር በትልቅ ሚና የተጫወትንበት ሁኔታዎች አሉ። ህዝቡም በሂደቱ ተካሂዶ በዋናነት ምርጫውን በሰላማዊ ሁኔታዎች ያከናወነበት ሁኔታዎች ነው ያለው። ያው እስካሁን ድረስ ሂደቱ ይሄን ይመስላል። ሰላማዊ ዲሞክራሲያዊና በዋናነት በህዝቡ ዘንድ ቅቡልነት ያለው ምርጫ መካሄድ አለበት ብለን እኛ እንደ ሲዳማ ክልል ቀድመን የሰራናቸው ስራዎች አሉ። የሲዳማ ክልል የፖለቲካ ፓርቲዎች የጋራው ምክር ቤት በ36ቱም ወረዳ በአምስቱም ዞኖች አዋሳን ከተማ ጨምሮ በ19 ምርጫ ክልሎች የቅሬታ ሰሚም እንደዚህም የጋራ ምክር ቤት አዋቅረን ቀድመን አደረጃጀቱን የሰረንበት ሁኔታዎች በሲዳማ ክልል 2266 ምርጫ ጣቢያ ላይ ያለምንም ችግር ድምጾች እንዲሰጡ ትልቅ ቀድሞ የተሰራው ስራ ፍሬ አፍርቶ በ24 ግንቦት 24 የተሰጠው በዋናነት የህዝቡ ድምጽ ማሳያ ሆኗል ማለት ነው። የህዝቡ ተሳትፎን በተመለከተ ትልቅ ሂደቶችን ያየንበት ሁኔታዎች አሉ። ከዛ ባሻገር ደግሞ የምርጫ ቦርድ በዋናነት ህዝቡ እየሰጠ ያለበትን ሂደት ሰዓት የጨመረበት ሁኔታዎች እኛም አስግቶን ነበረ። ብዙ ቦታ ላይ ወደ ወረዳ አካባቢ ላይ አንዳንድ ቦታ ላይ የሰዎች ድምጽ የመስጠት ሰዓት 12 ሰዓት ጀምሮ 12 ሰዓት እንደሚያበቃ ነው ህጉ የሚለው። ምርጫ ቦርድ ደግሞ ያን የሰዓት ጭማሪ ያደረገበት ሂደት ደግሞ ህዝቡ ሁሉም ህዝብ የሰጠውን ድምጹን የወሰደውን የምርጫ ካርድን በአግባቡ እንዲሰጥ ያደረገበት ሁኔታዎች አሉ። ይሄ በሰዓት የተጨመረ ሁኔታዎች ለፖለቲካ ፓርቲዎች የተሰጠው ህዝቡም ደግሞ ድምጹ እንዳይባክን 12 ሰዓት ማብቃት ያለበትን የድምጽ ሰዓት መጨመሩ ተገቢ ነው ብለን ወስደናል። ምርጫው ሰላማዊ ሆኖ እንዲጠናቀቅ ብዙ ጥረት ብዙ ስራዎች ተሰርተዋል ማለት እንችላለን። ይሄን ደግሞ የፖለቲካ ፓርቲዎች ሚና የጎላ ነው ማለት እንችላለንና ሂደቶችን በተመለከተ አሁን ዛሬ በዋናነት ሁለተኛ ቀን ነው። አንዳንድ ምርጫ ጣቢያዎች ላይ እየተሰጡ ያሉ በዋናነት ግዛዊ መግለጫዎች ማለት ግዛዊ እንትኖች አሉ፣ ውጤት ማሳወቂያዎች። ይሄ ግዛዊ ውጤት ማሳወቂያዎችን የፖለቲካ ፓርቲዎች በየቦታው የሚወዳደሩበት ምርጫ ክልል ላይ እየሄዱ እያዩ ያለበት ሁኔታዎች አሉ። በመጨረሻ ደግሞ ምርጫ ቦርድ የሚሰጠው ውጤት ነው ይፋዊ የፓርቲዎች ማን አሸነፈ የሚለውና አሁን ባለበት ሂደት ግዛዊ የተሰጠው ድምጾችን የፖለቲካ ፓርቲዎች በጸጋ በመቀበል ያለችን አንድ ሀገር መሆኗን አውቀን ፖለቲካ ከሀገር በታች መሆኑን አውቀን ፖለቲካ በዋናነት አንድ የሰለጠነች ሀገር በምርጫ በዋናነት መንግስትን የምታጸና ሀገር መመስረት አለብን ብለን እየሄድን ያለንበት ሁኔታዎች አሉ። የፖለቲካ ፓርቲዎች ለሀገር ቅድሚያ የሚሰጡ ለህዝብ ቅድሚያ የሚሰጡ ለሀገር የሚተጉ እንደዚሁም በዋናነት በድምጽና በድምጽ ብቻ መንግስት የሚመሰርቱበትን ሂደት ተከትሎ ሰባተኛው ምርጫ ያከናወንበት ሁኔታዎች አሉ። ይሄን ደግሞ ነገም ከነጎዳ የሚመጣውን ድምጽ በጸጋ ተቀብሎ ላሸነፈው ፓርቲ በዋናነት የመልካም ምኞት ተመኝቶ ያላሸነፈው ፓርቲ ደግሞ ቀጣይ 5 ዓመት በዋናነት በትጋት በጥንካሬና በአዲስ ሀሳብ በአዲስ አቅም እና ህዝቡን በማሳመን በተሻለ ሀሳብ የሚመጣበትን ሂደት እንዲያደርጉ በዚሁ አጋጣሚ ሀሳቤን እያቀረብኩ በሂደቱ ደረጃ ላይ በዋናነት እስካሁን ይፋ አልተደረገም። ምርጫ ቦርድ ይፋ እስኪያደርግ ፖለቲካ ፓርቲዎች በዋናነት በጸጋ የሚቀበሉትን ድምጽ ህዝቡ የመረጠው የህዝቡ ድምጽ መሆኑን አውቀው ለችግሮቻቸው በዋናነት መፍትሄው ህዝቡ ሰጥቷል። በዋናነት ቀጣይ ምን ማድረግ አለብን የሚለውን አቅጣጫዎችን የሚሄዱበት ሁኔታዎችን እንዲከተሉና
ያሸነፈውንም ያው እኛ እንደ ሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ከፊት ለፊታችን ቀኑን በዋናነት ከክቡር ፕሬዝዳንታችን ጋር የያዝነው መድረክ አለ። ማጠቃለያ ሙሉ ያሸነፈው ፓርቲ እንደዚሁም በዋናነት የተሸነፉትም በጋራ ሆነን የኮንግራጁሌሽን እንደዚሁም ትልቅ ማጠቃለያ ፕሮግራሞች አሉን። ያ ማጠቃለያ ፕሮግራሞችን ከፊት የምናደርግበት ሁኔታዎች አሉ። አሁን ለጊዜው ያሸነፈውን ፓርቲ አናቅም። ያሸነፈ ፓርቲ በጸጋ የምንቀበልበት በጸጋ የምንወስድበት ብልጽግናም ከተሸነፈ በዋናነት የስልጣን ርክብክብ የሚያደርግበት ተፎካካሪ ፓርቲዎችም ደግሞ ከተሸነፉ በዋናነት በጸጋ የሚቀበሉበት የፕሮግራም ከፊት ለፊታችን ያለበት ሁኔታውን በዚሁ አጋጣሚ ለመናገር ነው። በሂደቱ በዋናነት ትልቅ ሚና የተጫወቱ አሉ፣ እናንተን ጋዜጠኞችን ጨምሮ እንደዚሁም የኢትዮጵያ ሕዝብ በዋናነት ድምጹን ሳይባክን የሰጠበት ሁኔታዎች አሉ። እንደዚሁም የሲዳማ ክልል የጸጥታ ኃይሎች እንደዚሁም የሲዳማ ክልል መንግስት በዋናነት እንደዚሁም ትልቁን ደግሞ የተዋናዩ የሆነ የፖለቲካ ፓርቲዎች ሰላማዊ ዲሞክራሲያዊ በህዝቡ ዘንድ ቅቡልነት ያለው ምርጫ እንዲካሄድ በሲዳማ ክልል ምንም አይነት ነገር ኮሽታ ሳይኖር ምንም አይነት ነገር ችግሮች ሳይፈጠሩ በመላው ባለው በ2266ቱም ጣቢያዎች ችግሮች ሳይፈጠሩ ምርጫዎችን አከናውነናል። የዚህ ውጤት ባለቤት ደግሞ መላው የኢትዮጵያ ህዝብ ነው ማለት ነው። ለዛ የኢትዮጵያ ህዝብ ከመሆኑ አንግል የኢትዮጵያ ህዝብ በተለያየ ዘርፎች ሊኖሩ ይችላሉ። በፖለቲካ ዘርፍ አለ፣ እንደዚሁም እንደናንተ በሚዲያ ዘርፍ አለ፣ የሀገር ሽማግሌዎች አሉ፣ እንደዚሁ የመንግስት አለ። የሁሉም ተዋናይ ውጤት ነውና አገርን አጽንተናል፣ አገርን አቆይተናል። ኢትዮጵያ እንድትመርጥ ዋጋ ከፍለናል። እንደ ሲዳማ ክልል የከፈልነው ዋጋ የሁላችሁም ውጤት የሁላችሁም ድምር ነውና ቀጣይ 5 ዓመት የሚመራውን መንግስት የመሰረታችሁበት የመረጣችሁበት ሂደትን እኛ እንደ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት መላው የሲዳማን ህዝብም መላው የኢትዮጵያን ህዝብም እናመሰግናለን ለማለት ነው። እንደዚሁም ሁሉም በጋራ የተወጣችሁትን ከልብ እያመሰገንን ለዚህ አስተዋጽኦ እኛም በዋናነት እንደ ስራ አስፈጻሚ በመላው ሲዳማ ዞንና ወረዳ ስንሄድ በተለያየ ነገሮች በድጋፍ በሀሳብ የደገፉልን የሲዳማ ክልል ዋና ፕሬዝዳንት ጽህፈት ቤት እንደዚሁም የክልሉ ብልጽግና ፓርቲ ጽህፈት ቤት በዋናነት ድጋፍ አድርገውልን እናንተ ትልቁን ተዋናይ መሆን አለባችሁ ብለው ላደረጉልን እንደዚሁም ለሲዳማ ክልል ምክር ቤት ትልቅ ምስጋና አለን። በሂደቱ ውጤታማ እንድንሆን ያደረጉልን ከናንተ ባሻገር እንደዚሁ የተለያዩ ሎጂስቲኮችን አመቻችተው እኛ ከምርጫ ቦርድ ባልተናነሰ የተፎካካሪ ፓርቲ ስራ አስፈጻሚዎች ዋጋ እንድንከፍል ተዋናይ እንድንሆን ባለቤት እንድንሆን ባይናችን እንድናይ ያደረጉትን በዚሁ አጋጣሚ ለማመስገን ነው። እንደ ሲዳማ ክልል የደረሰን በፖለቲካ ፓርቲዎች የደረሰን ቅሬታ የለም። 18 ፓርቲዎች አሉ። ቅድም እንደነገርኳችሁ 14 አገራዊ ፓርቲዎች አሉ፣ 4 ክልላዊ ፓርቲዎች አሉ። በምርጫ ጣቢያቸው ሁሉም በሚባል ደረጃ ታዛቢያቸውን አቅርበዋል። እነዚህ ታዛቢያቸውን አቅርበው ተወዳድረዋል፣ አይተዋል። ምርጫው እስከ 6 ሰዓት የሄደበት ሁኔታዎች አሉ። በዋናነት ይሄን አከናውነው የሄዱበት አለ። እንደ ክልል በምርጫ ጣቢያዎች የደረሰን በፓርቲዎች እንደዚህ ተንገላተናል፣ እንደዚህ ከምርጫ ተገፍተናል የሚል እንደ ክልል እንደ ጋራ ምክር ቤት ፕላትፎርም አዘጋጅተን ነበረ። የራሳችን 7ኛው ምርጫ በተመለከተ የፖለቲካ ፓርቲዎች ሀሳባቸውን የሚሰጥ ድረገጽ መስርተን ነው የጀመርነውና ቅሬታ ችግሮች ሲኖሩ ሀሳባችሁን እየሰጣችሁ እኛ ችግሮችን እንቀርፋለን ብለን ማዕከል ሴንተር አድርገን የሲዳማ ክልል ስራ አስፈጻሚዎች እየመረን የተገኘንበት ሁኔታዎች አሉ። ወረዳም ዞንም እንደዛ የሄድንበት ሁኔታዎች አሉ። አንድም የተፎካካሪ ፓርቲዎች ቅሬታ በሚባል ደረጃ ምርጫውን የሚያደናቅፍ ነገር እንዳልገጠማቸው ነው እኛ እስካሁን ያለን መረጃ። በሂደት ደግሞ ካለ መረጃውን አይተን አጣርተን ምን አስተካክል ይሆናል። በሂደቱ ግን እስካሁን ምንም ችግር አልገጠመንም። በሲዳማ ውስጥ ያለው 2266ቱም ጣቢያ በሰላም መጠናቀቁን ነው። ምርጫው ደግሞ ቀጣይ በይፋ ምርጫ ቦርድ እስኪገልጽ ድረስ እየተጠባበቀን በዚሁ ሂደት መሄድ አለብን። በስተመጨረሻም ሁሉም የፖለቲካ ፓርቲዎች በመላው ኢትዮጵያ ውስጥ ያሉትም እንደ ክልላችንም 23 ፖለቲካ ፓርቲዎችም ያለችን አንድ ሀገር ኢትዮጵያ መሆኗን አውቀው ያለችን በዋናነት እንደ አይን ብሌን ምን ጠብቃት ነው። እኛም ተፎካካሪ ፓርቲዎችም ነገ ስናሸንፍ ምን መራት ሀገርቺ መሆኗን አውቀን ሁላችንም ከእኩይ ተግባር ከውጭ በዋናነት ተጽዕኖ ታሪካዊ ጠላቶቻችን ጋር ከሚሰራው አስተሳሰብና አመለካከት ተላቀን ያለችንን ሀገር ከመንግስት ጋር ካሸነፈው መንግስት ጋር በጋራ ፓርቲ ነው የሚያሸንፈው። ሀገር የጋራ ነው፣ መንግስትም የግል ነው፣ የጋራ ነው። በጋራ መንግስት መስርተን በጋራ የምንሰራበትን ሂደት ማከናወን አለ።